እሺ ዛሬም ቤቴ ቁጭ ብለሃል ሰውዬ ያማል አንቺ ምን እያደረግሽ ነው ከነሱ ጋር እሷን ታያትና እኛ ነው ቤቴ ምን ታረጋለህ ድጋሚ ሚንታ ቤቱን ራሱ የሆነ እንደ ቅዠት ነገር ምናምን ትጮኻለች ማለት ያው ሰውነውና የሆነ ጭንቀት ኖሮባት ምናምን እንጂ ያው የተለመደ ቅዠት ነው ይመስላል ከመኝታ ቤቷ ተነሳች እንዴ ስትከታተለኝ ነበር ነው ለዛ ነው ጭራሽ እዛም ሲሄድ ቀርጻችሁኝ ነበር ስነስራ ውጪ ነበር ያገኘሁት አጋጣሚውን ለእናቴ ብነግራትም የተለመደ ነገር እንደሆነ ነው ከዚህ በኋላ እስከምሞት ድረስ ከኔ ጋር እንደምትቀጥል ነገረችኝ ምን ማለት አንቺ አስፈራርተሻትስ ቢሆን ያኔ ለምንድነው ማስፈራራት ስለምታደርጊው ድርጊት አውቃብሽ እኔ ምንም አላደርግም አይታሽስ ቢሆን አይ እንደዛ አይደለም ሳይኒ ተረጋጊ አንቺ እንዴ ቆይ ልጅቷ ምን አድርጊ ነው የምትላት በሰው ቤት ገብቶ ድርቅ አለ እንዴ በሰው ቤት ድርቅ አለ የለም እኔ ስለምንም ላውራ ምንም አይመለከተኝም ውጣልኝ ከቤቴ እንድትወጣልኝ ነው የምፈልገው ሲጀምር አንተም ተነስታችሁ ውጡልኝ አለዛ ነው የምለው አሁን ለምን አትይ ነው የምለው ውጣልኝ በቃ ውጣልኝ እያልኩ ነው ሰውዬ በመጀመሪያ ደረጃ አንተን ማመስገን እፈልጋለሁ ላረከው ነገር በሙሉ ከልብ አመሰግናለሁ እንግዲህ ከባለቤቴ ጋር መኖር ከጀመርን 1-2 አመት ሆኗል ግን ነገሮችን ልብ ማለት ወይም ደግሞ ነገሮችን ማስታወስ የጀመርኩት ከቅርብ ጊዜ ወዲህ ነው ምክንያቱም የተወሰነ 2 አመት ሆኗል ብያለሁ ኦሬዲ 1 አመት ምናምን ነገር እኔ እንደዚህ አይነት ነገር ይኖራል ብዬ አላሰብም አልጠረጥርም እኔም በቃ ገርሞኛል እኔ እንደውም ተጠራጥሬ ስላላመንኩኝ ነው አንደኛ ባለቤቴም ስለሆነች እንደዚህ ነች ብዬ እንደዚህ እኮ ትሆናለች ብዬ ለማንም አልናገርም ምክንያቱም ይሄ ቤቴ ስለሆነ ገበኔ ስለሆነ የሚወራም ነገርም አይደለም ግን ነገሮች እየባሱ ሲመጡ ምናልባትም አደጋም ሊኖረው ይችላል ይሄ ነገር ማለት ነው እና ከሷ ጋር 2 አመት ስንኖር እንደዚህ አይነት ነገሮችን በቅርብ ጊዜ ወዲህ ነው ያስታወስኩት ብዙ ነገሮችን እናስብ ነበር ከሷ ጋር ብዙ ምናለማቸው ብዙ ያቀረናቸው ነገሮችም ነበሩ ከሷ ጋር ማለት ነው ግን ያው እንዳየኸው ወይም ደግሞ እንደተረዳኸው ያ ነገር አሁን ላይ ሊቀጥል አልቻለም ማለት ነው እንግዲህ እኔ በምን አይነት መልኩ እንደዚህ አይነት ነገር ሊፈጠር እንደተቻለ በምን አይነት መልኩ ይሄ ነገር እንደመጣ ምንም የማውቀው ነገር የለኝም ምክንያቱም ከተወቃችን ጀምሮ ትዳር ላይ እስከነበርንበት ድረስ ይሄን ጥርጣሬያቸው አላውቅም ነበር እና ያው እንደ ባልም ያው በጣም ከባድ ሁኔታ ውስጥ ነው ያለሁት ከካሜራ ጀርባም ብዙ ነገሮችን አሳይተኛል ብዙ ነገሮችን አውርተኛል ያው እንደ ቤተሰብም እንደ ባልም አሁን እኔ ትንሽ ጥሩ ሁኔታ ላይ አይደለም ያለሁት በጣም የሚከብድ ሙሉ ሁላችንም ነን ማለት ያው የተነገረን ነገር ከዚህ ቀደም እናደርገው አሁን ቀድመን ከሰዎች ጋር ስለሚሊኩን እንድናጣራላቸው ስለሚፈልጉት ቦታ ነው ቀድመው የሚያስረዱን ከዛ በኋላ ነበር ወደዛ ቤት የምንሄደው ዛሬ ግን ያው አንተ ያልከን በጣም ያሳሰበን ያስጨነቀ ጉዳይ ስላለና ይሄ ነገር ደግሞ ያው ሰው ይጎዳል በጣም ብዙ ሰዎችን የሚጎዳ ጉዳይ ነው ከሰው ጋር ተቀላቅለው መኖር ያለባቸው አይነት ሰዎች አይደሉም እና በጣም አስፈሪና አስደንጋጭ ስለነበር እንደውም ቀጥታ ነበር ወደ ቤት ለመግባት የቻልነው ምክንያቱም ያንተን ፍቃድ አግኝተናል በቻላችሁትና በተመቻችሁ መንገድ ይሄ ነገር እንድታጣሩልኝ ባልከን መሰረት ነው እንግዲህ ቀጥታ ወደዚህ ጉዳይ ገባ ነው ባለቤትህም ያው የቤት አገልጋይም ነበረች ይመስለናልና የቤት አገልጋይ ትሆን ሌላ ሰው ግን የምናውቀው ነገር የለም ያው በተባል ነው መሰረት የቤት አገልጋይ እሷም ነበረች ግን ጥሩ ነገር አላገኘንም ብቻ እዚህ ቤት ውስጥ የመጣንበት ምክንያት የመጀመሪያው ምንድነው አንተ የሰጠህን ጥቆማ ከመኝታ ቤት ጀምሮ እስከ
ማን ነው ማድቤት ከዛ ደግሞ ይሄ ያጥሩ ቦታ ላይ ካሜራዎች ማስቀመጥ ስለነበረብን መተን ያንን አድርገን ወተናል እሱን አንተም አይተህዋል እኛም አይተናል ከኛ ቀድመህ ደግሞ አንተ አይተህ ደንግጠህ ይሄ ነገር ስታይ ግን ለማስቆም ወይ ደግሞ የሆነ ነገር ለማድረግ የሞከርክበት አጋጣሚ አልነበረም እኔ ካርጌ ካጣጣት በኋላ እውነት ለመናገር ከሆነ ተከታትያት ወይም ደግሞ እንትን ለማለት ትንሽ ድፍረቱ አልነበረኝ ምክንያቱም ነገሮች ከሆኑ በኋላ እሷን አይደለም ማለት እሷ ሰዋዊ እንትን አይደለም የምትሆነው እንደውም በዚህ አጋጣሚ የእናንተንም እውነት ለድፍረታችሁም ላደረጋችሁትም ነገር የማመሰግነው ምንድነው ይሄ በጣም ያስፈራ ነገር ነው ነፍስም እስከ ማጣት ደረጃ ሊደርስ ይችላል ቢሆን አጋጣሚ ፊት ለፊት የምትገናኝ ከሆነ ያው ወይ አካል ጉዳትም ሊሆን ይችላል ህይወት የማለፍ ሁኔታዎች ሊመጡ ይችላሉ ይሄ ነገር ስላለ አንደኛ አንዳንዴ ነገሮቹ የሆነ የምታማክረው ወይም ደግሞ እንዲህ ነው ብለህ የምትነግረው ሰው ታጣለህ ነገሩ በጣም ከባድ ከመሆኑ የተነሳ ማለት ነው እሷን ተከታትዬ እሷን እንትን ብዬ ለማስቆም ምናምን ነገር አልሞከርኩም ግን ግርም የሚለኝ ነገር ምንድነው ከሆነ ጊዜ በኋላ ተኝተን ምናምን ወደ 7 ሰዓት ላይ ወደ 7 ተኩል አካባቢ ላይ ድንገት ቢሆን አጋጣሚ ከነቃው ምናምን ነገር አላገኛትም እሱ ያው አንዴም ካጣሃት ሁሉ ጊዜ ያው ሰዓቱን ጠብቀህ ተናቃለህ በዛ ሰዓት ደግሞ አታገኛትም እና ከሆነ ጊዜ በኋላ እንትን ትላለች ትመለሳለች ጠይቃት ስታቃለህ ግን የት ሄደሽ ነበር ምናምን የሚል ጥያቄዎች የሆነ ጊዜ እንዲህ በጨዋታ መልክ ምናምን ነገር ለመጠየቅ ሞክሬ ነበር ያው እንደምታየው መጸዳጃ ቤታችን ግቢ ውስጥ ነው መጸዳጃ ቤት ምናምን ወይ እዚህ ምናምን ነገር ነው የምትለኝ ግን የፈለገ ቢሆንም መጸዳጃ ቤት 7 ሰዓት ለሊት ወጣ ወደ 11 ተኩል 12 ሰዓት ምናምን ድረስ አይቆይስ አሁን እሷም የምትመጣው ምንድነው በዛ ሰዓት ትወጣለች 11 ሰዓት ተኩል ከ11 ተኩል ምናምን አይልፍ 11 ሰዓት ተኩል በቃ አልጋ ላይ ነች ቤቷ ነች ተመልሳ ትመጣለች እንግዲህ አብራን ያለችው አጋዣችን ያንን ነገር ተወቀው ወይ ደግሞ እንትን አትበል ነው ያለከ በሷ በኩል ያለው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንጻ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንጻን ገንብተን እናስረክቦታለን ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን መገናኘት እንችላለን እስኪ እንዴት ነው አሁን መቼም ቀደምም ብዬሃለውና ከባለቤት ጋር ብዙ ቆይታዎች አድርገህ ሳትተዋወቅ ሳትጠናና ወደ ትዳር አይገባምና እንደው ስለ ቤተሰቦቿ ይሄ ነገር ከቤተሰብ መጥቶ ሊሆን ይችላል ወይ ደግሞ ወዳና ፈቅዳን የገባችበት ብለህ የምታስበው ነገር ያው ለኛ ስለሚጠቅመን ነው እነዚህ ወደ እንደዚህ አውሬነት የሚቀየሩ ሰዎች ህፃናት ልጆችን ይበላሉ በጣም ብዙ ነገሮችን እንደሚያጠፉ ግልጽ ነው በዛች በወጡባት ቅስፈት የሰው ህይወት ሊያልፍ ይችላል ፊት ለፊት ቢያገኙም እንዳልከው ቀደም
ለማስቆም አልሞከርክም ወይ ያልኩ ሰዓት ያው አንተም ያልከኝ አደጋ ሊፈጠር ይችላል እጅን በእጅ ማጣት ነው የሚሆነው እና እንዴት ነው እስኪ የሆነ ነገር ለማድረግ የተሞከረ ሙከራ የለም ወይ ደግሞ ቤተሰቦቿ ላይ የመጣ ነገር ነበረ ስለሷ ሳታቅ መቼም አታገባትም ብዬ ነው ከእሷ እውነት ለመናገር ከሆነ በጣም መልካም ሰው ነች ባለቤቴ ማለት ነው ይሄ ነገር ቢፈጠርም በጣም ሰው ነች ለእኔ ማለት ነው ቤተሰቦቿ እዚህ አይኖሩም ቤተሰቦቿ እዚህ ስለማይኖሩ ከቤተሰቦቿ ጋር ራሱ የተያየንበት ትንሽ ነው ወይ እሷ የሆነ ሰዓት ላይ ትሄድ ትችላለች ነው እንጂ መሄድ ትሄዳለች እሷ እነሱ የመምጣት እድላቸው ግን ትንሽ ነው የሆነ ሰዓት ላይ በቃ ምን ሁለቴ ልበልህ አንዴ ሁለቴ ምናምን ቢሆን ከቤተሰቦቿ ጋር የተገናኘ ነው ያን ያህልም ከቤተሰቦቿ ጋር ብዙ ቅርርብ የለኝም እኔ ማለት ነው ያው ከሷ ጋር ነው እንግዲህ ምናልባት እንግዲህ ወደ ክፍለ ሀገር ምናምን አካባቢ ነው የሚኖሩት እኔ አቅሜ ነገር ወይ በቤተሰብ የመጣ ነገር ሊሆን ይችላል ወይ ወደ ልጅ ተላልፎም ሊሆን ይችላል ያንን ነገር ግን ብዙ እርግጠኛ አይደለሁም ግን እንዳልኩ ያው በጣም ከባድና አሳሳቢ ነገር ነው በጣም ያው ይሄን የጠየቅንበት ምክንያት አብዛኛው ጊዜ እንግዲህ በስራችን መሀል ብዙ አይነት እንደዚህ ከባዕድ አምልኮ ጋር ወይ ደግሞ ከሰው ልጅ ከሰዋዊ የሆነ ሰው ተፈጥሮ ውጪ ሆኖ ብዙ ሰዎች እናገኛለን ያንን ያመጣው ምንድነው ከቤተሰብ የሚመጣው ውርስ ከእናት ከአባት or ደግሞ ከቤተሰብ በአጠቃላይ እነሱ ጥቅሙ ምን እንደሆነ ሳይገባቸው ዝም ብለው ብቻ በውርስ በሚባል ይመጣና ሰው ይጎዳሉ ራሳቸውንም ካሉበት ሁኔታ ጎድተውና ወድቀው እናገኛቸዋለን ብቻ የጠየቅኩህ ይሄን ጥያቄ በዚህ ምክንያት ነው በዚሁ አጋጣሚ እንግዲህ የቤት አገልጋይ የተባለችውንም ሴት እንግዲህ ማዋራት ይኖርብኛል ፍቃደኛ ከሆንክ አንተ ባለቤትህም እንዳልከኝ ወደ ስራ ወጣለች ዛሬ ምንድነው መሆን ያለበት ሁሉም ነገር ዛሬ መቋጨት አለበት ይሄ ነገር የሆነበት ምክንያት ሴት ለምን እንደዚህ እንደምትሆን ያው ሰው ወዶ ላይሆን ይችላል አብዛኛውን ጊዜ እንዳልኩ የምናያቸው ሰዎች ከቤተሰቦቻቸው በግዴታ መጥቶባቸው or ደግሞ ፈልገውት ይጠቀም መስሏቸው የማይሆን አሁን ባለቤት ምንም የምትጠቀመው ነገር የለም እርግጠኛ ነኝ አይደል የሆነ ማለት የተሻለ ነገር ኢንካም እንኳን የምትለው ነገር የለውም ከመገለጥ ከለት ከምሰራበት እንትን ውጪ ይሄን እንደዚህ አመር ላይ መንከባለል ራስን ገርፎ ምናምን አይነት ነገር ነው ምንድነው አብዛኛውን ጊዜ ሰዎች እየተሸወዱ ያሉት በአዳም ልኮ ጋር ሲሄዱ ገንዘብ ለማግኘት ወይ ደግሞ ልጅም ቢብሏቸው ልጅ ለመውለድ ብቻ የሆነ ጥቅም ፈልገው ይሄዱና ምንድነው ፋይናሊ የሚሆነው የነሱ ሉዝ የሚያደርጉት ነገር ይበልጣል ማለት ልጅ ሊሰጥ ይችላል ግን ያ ልጅ መልሶ የዛ ምናምን አይነትና ቼኑ የሚላቀቅ አይነት አይደለምና እነዚህ ሰዎች ደግሞ ብቻ ያው ሁላችንንም ልቦና ሰጥቶን ወደ ራሳችን ተመልሰን ከእንደዚህ አይነት ነገር የምንርቅበትን ነገር ያው ራሳችን ካልሆነ ሰው መጥቶ ያመቻችልንም እስካሁን ድረስ ለነበረንም ጊዜ ለሰጠህን ቤትህን አሳልፈ ጓዳህን መኝታህን ሁሉ ነገርን ገመናን አሳልፈህ ሰጥተህናል ያም ማለት ደግሞ ተመልካች ይማርበት ራሱን ይይበት ከጎኑ ማን እንዳለ ይፈተንበት አይነት ነገር ነውና የመጣው ነገር ውድ ቤተሰቦቻችን እንግዲህ ወንድማችን ለሰጠን ጥቆማና አብሮን ከጎናችን ሆኖ ሳይደክም ሳይሰለች ያው ስለሚስቱ ስለቤቱ ያለውን ጉዳይ እንግዲህ አሳልፎ ሰጥተናል እርግጠኛ ሆኜ ደግሞ አንድ ነገር ማወቅ ስለፈለኩኝ የቤት አገልጋዩን ማውራት ፈልጊያለሁ ውድ ቤተሰቦቼ እሷን ደግሞ እናገኛታለን እናንተ ግን አብሮነታችሁ አይለየን ቪዲዮውን ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን አዲስ ቤተሰብ ሆናችሁ ሰብስክራይብ በማድረግ ቤቱን ተቀላቀሉ እንላለን ምክንያቱም ታገኙበታላችሁ ቁም ነገርን ትገበዩበታላችሁ ብለን ነውና ቪዲዮውን የምንሰራው አብራችሁን ቆዩ እንግዲህ ውድ ቤተሰቦቻችን ያው ዛሬ ትንሽ ቆይታ የምናደርገው እዚህ ቤት ነው ከዚች ሴት ባለቤት ጋር የነበረን ቆይታ አይተናል አሁን ደግሞ ከቤት አገልጋዩ ጋር እንግዲህ እስኪ ያው አንዳንድ ጊዜ ያለንበት ሁኔታ ያስገድደንና የምናውቀውን ነገር አናውቅም ያደረግነውን አልናረግንም የምንልበት ሁኔታዎች ይፈጠራሉና እህታችንም ያው አውርቷታል
ጋሼም አውርተዋታል ማለት የቤት አሰሪዋ። እስኪ የቀየረችው ሀሳብ ካለ እንደውም ስለሷ ደግሞ የተወሰነ ነገር እንድታወራ እንደተለመደው ወደ ካሜራ ብርተን ወደ እናንተ ቀርበናል። ውድ ቤተሰቦቼ እህቴ ስምሽን ማን በል? ያው ቅድምም ከዚህ ቀደምም ስንመጣ አይተሽናል፣ ተጋጭተናል አብረን ብዙ ጭቅጭቆች ነበሩ። ያ የሚሆነበትን ምክንያት ደግሞ ታውቂያለሽ ብዬ አስባለሁ። ይሄ ለሁላችንም መልካም ስላልሆነ ላለንበት ለአካባቢያችንም ላንቺም እርግጠኛ ነኝ እቺ ሴት በሆነ ነገር ይዛሽ ወይም ደግሞ በውለታ ታስረሽ ካልሆነ በስተቀር እርግጠኛ ነኝ የምታውቂው ነገር ይኖራል አይደለ? ስለዚህ አሁን የቤት አሰርሽም አውርቶሻል። ሳትፈሪ የተፈጠረውን ነገር ያየሽውን ለምን መሰለሽ እንዳልኩሽ ለሁላችንም ያሰጋል አይደለ? እንደዚህ አይነት ሰዎች ከሰው ጋር ተቀላቅለው መኖር የለባቸው። ያው መዳን ከቻሉ እንዲድኑ እናደርጋለን። የማይሆን ከሆነ ግን ራሳቸውን ችለው ወደ ነበሩበት ቦታ እንዲመለሱ ማድረግ ስላለብን እስኪ የምታውቂውን የተወሰነ ነገር በይን እስቲ። ያው እኔ ሰናይት እባላለሁ። ከክፍለ ሀገር እንደመጣሁ ቀጥታ እነሱ ቤት ነው የገባሁት። ማለት ለአዲስ አበባ አዲስ ነኝ፣ ሌላ ቦታ የምሄድበትም የለም። ምክንያቱም ሌላ ቦታ ከሄድኩኝ ብዙ ኃላፊነት ስላለብኝ፣ ወይ ጥሩ ነች ለኔ በጣም ጥሩ ነች ማለት ልጆችን ታሳድግልኛለች። ክፍለ ሀገር ወልጄ ነው የመጣሁት። ቤተሰቦችም ደካማ ናቸው። ያው የክፍለ ሀገር ኑሮ ታውቀዋለህ፣ በጣም ከባድ ስለሆነ ግድ መስራት ስላለብኝ እሷ ጋር ነው የምኖረው። ማለት ብዙ ነገር ታደርጋለች፣ ግን ውለታ የሚባል ነገር ስላለ እሱ ይዞኝ ነው እንጂ ለኔም ለህይወቴ ራሱ ማለት ብዙ ነገር አድርጋኛለች። ያው በህይወት መቆየቴ ነው እንጂ በጣም ከባድ ነው። በእርግጥ የምሰራው እስከ 7 ሰዓት ነው፣ እስከ ሌሊት ማለት ነው። ማለት ይህን ስሪ ትለኛለች፣ ይህን ስሪ ትለኛለች። ነገ የምሄድበት ስላለ ይህን ሰርተሽ ጠብቂ ስለምትለኝ እስከ 7 ሰዓት እሰራለሁ። የሆነ ሰዓት ላይ እንደውም ትንሽ ከ7 ሰዓት ገፋ አድርጌ አመሸውኝና የሆነ ውሃ ልደፋ ወጥቼ የሆነ ማለት አለ አይደለ የሆነ ድምጽ የምትሰማው ምንድነው ምናምን ብዬ ለማየት ስሞክር እሷ ነች ወይ ሽንት ቤት ልትሄድ ነው ምናምን ብዬ ነው ያሰብኩት። እና የሆነ ጩኸት ሰማሁኝ። ማለት ጩኸቱ ምንድነው የአውሬ ማጓራት አይነት ነገር እንዴ ምንድነው ወይስ ጆሮዬ ነው ምናምን አልኩኝና እኔም ያው ሴት አይደለሁኝ ኃላፊነትም ስላለብኝ ልጆችን ስለማን ብዬ ማለት ለማን የሆነ ነገርስ ቢሆን ብዬ ገባሁኝ። ከዛ እኔም ስለሚደክመኝ በቃ ቀንም ስራ ነው እስከ 7 ሰዓት ስለማመሽ መተኛ ስለነበረብኝ ተኛሁኝ። ከዛ ጧት እነሳለሁ። ማለት ጧት የምነሳው ምንድነው ግድ የስራ ስለሚኖርብኝ እነሳለሁ እና 11 ተኩል ወይ ለ12 ምናምን ጉዳይ ትመጣለች። ግን እኔ የሚመስለኝ ምንድነው ያው ሃይማኖቷም ኦርቶዶክስ ስለሆነች ወይ ኪዳን የምታደርስ ነው ወይ ቅዳሴ ሄዳለች ብዬ ነው። ምክንያቱም ስትመጣ ኖርማል ሆና ነው የምትመጣው፣ ነጠላ ምናምን ለባብሳ እና ስጠይቃት ቤተክርስቲያን ሄጄ ነው የምትለኝ። አይሆናም ብዬ እኔም ያው ችላ አልኳት። ግን በቃ ማለት እስኪ ቆይ እቺ ሴትዮ ምክንያቱም ሁሉ ጊዜ አትሄድም ቤተክርስቲያን ማለት ሁሉ ጊዜ መሄድ የለም መለኩሴ ወይም እስካልሆነ ግለሰብ አንተም ቢሆን አታረገው ትላለህ። እውነት አሁን እስኪ ቆይ ምንድነው ምናምን ብዬ የሆነ ሰዓት ላይ ጠብቋት። ማለት ምን ልታረግ ፈልጋ ነው ወይ ስራ የላትም፣ ለሊት መቼ ነው የሚሰራ ስራ የለም በዛ ሰዓት ምንድነው ምናምን ብዬ ጠብቋት። እንትን ትላለች ማለት መኝታ ቤት ሆና ራሱ የሆነ እንደ ቅዠትም ነገር ምናምን ትጮሃለች። ማለት ያው ሰው ነህና የሆነ ጭንቀት ኖሮባት ይሆን ምናምን እላለሁ እንጂ ያው የተለመደ ቅዠት ነው ይመስላል። ከዛ በሩን ብርግድ አድርጋ ትወጣና ማድ ቤት ትሄዳለች። ማድ ቤታችን ደግሞ እንትን ነው ማለት አመድ ምናምን የምንደፋበት ስለሆነ ብዙ ጊዜ ለማጽዳት ስገባ አመዱ ምንድነው የተቧጠጠ ወይም የተረጋገጠ ምናምን ነገር ነው የማየው። ግቢያችን ውስጥ ደግሞ የሚገርም ነገር ውሻ የለም። ውሻ ገብቷል እንኳን ብዬ እንዳልጠረጠረ። አይተነዋል ግቢው ነው።
እና በቃ እዛ ትሄድና ቶሎ ግብት ብላ ወጣ ትሄዳለች። ከዛ የሆነ ሰዓት ላይ ይመስለኛል ይሄ የሚያረጋት ነገር ሰውን አውሪም ነገር ሲያረጋት አይታኛለች መሰለኝ እና 11 ተኩል ላይ ምናምን ስትመለስ በቃ አንቺ ልጆችሽ ማሳደግ አትፈልጊም እንዴ? እኔ ላንቺ ያልሆንኩት ነገር የለም ማለት ከማንም የማይከፈለውን ሰራተኛ ነው የምከፍልሽ። ስለዚህ እኔ ላንቺ ብዬ ብዙ ነገር እያረኩኝ አንቺ ግን ትከታተኛለሽ። ስለዚህ ይሄ ሚስጥር የምታወጪ ቤተሰቦችሽንም ሆነ ቤተሰቦችሽ አንቺን ካጡ ቤተሰቦች ምን እንደሚሆን ስለምታቂ ለነፍስሽም ፈሪ ምናምን ብላ አስፈራራች። ስለዚህ ያንን ነገር ከሰማሽ በኋላ ለማንም ለመናገር ለመንገር አይደለም ለመንገር ስጠይቅሽም እንኳን ምንም እንደሌለ ነበር ስትነግሪኝ የነበረውና ያ ነገር ከቤተሰቦች ጋርና በራስሽ ዛቻ አይደለ ዝታብሽ ነው እንጂ ይሄን ነገር ታውቂያለሽ ይሄ እንደዚህ እንደተፈጠረ ማለት ነው። አውቃለሁ ግን እኔ በሰዓቱ አንተ ምን ስትጠይቀኝ እኮ አልኩ እኮ እኔ ብዙ ኃላፊነት አለኝ እኔ ልጆች አሉኝ። እውነት ነው እናትና አባቶችም ደካማ ናቸው ብያለሁ። ስለዚህ እነሱን ለማስተዳደር ያለሁት እኔ ነኝ። ስለዚህ ከዚህ ቤት ከወጣኝ አንደኛ ነገር ያለው ቀጥታ ከክፍለ ሀገር እንደመጣሁ እዚህ ቤት ነው የገባሁት። ሌላ ቦታ አላውቅም ሀገርም አላውቅም። ስለዚህ ያለኝ አማራጭ ምንድነው? አንገትሽን ደፍተሽ ስራሽን መስራት። ስራዬን እየሰራሁኝ እሷ ያለችኝ ነገር መታዘዝና ዝም ማለት ነው ያለብኝ። እውነት ነው እህታችን። ውድ ቤተሰቦች እንግዲህ በዚህ አጋጣሚ አንድ ልነግራችሁ የምፈልገው ነገር እንግዲህ እንዳለቻችሁ የሆነውንና ሲፈጠር የነበረውን ነገር አይታለች። ቢሆንም ግን በቤተሰቦቿ እንዲሁም በልጆቿ በጣም ስላስፈራሯት ግን ወደዚህ ነገር ቀርባ ጠልቃ ለማወቅ ፍራቻው ነበራት። የመጀመሪያ ቀን እንግዲህ እኛም አሁን እናንተም ውድ ቤተሰቦቻችን እርግጠኛ ነን ይሄን ቪዲዮ አይታችሁት በተለይ ስትዛ ከመኝታ ቤቷ ጀምሮ በአጥር ልትወጣ ባደረገችበት ሙከራ ድረስ ያለውን ነገር አይታችሁታል። ያንን ነገር አይታችሁ ያስፈራል አይደለም ቦታው ላይ ተገኝቶ ሰው እንደውም እህታችን ጠንካራ ስለሆነች ነው እንጂ ጥለሽ ነበር እንደውም ሌላ ሰው ቢሆን ጥሎ ነው ብን ብሎ የሚጠፋው። ያንንም ችላ አሁን ላይም ግን ያው እዚሁ ነው ያለችው። ምክንያቱም ለቤተሰቦቿና ለልጆቿ ያለችው አንድ እሷ ስለሆነች ነውና ውድ ቤተሰቦቻችን ያው እህታችን ያለችንን ሰምታችኋል። አንዳንድ ጊዜ በሁለታ እየተያዝን በልጆቻችን በቤተሰቦቻችን ሁለታ እየተያዝን ከጎናችን ምን እንደሚፈጠር ምን እንደሚደረግ እማንለይ ሰዎች አለንና ይህ የሷ ወሬ እንግዲህ ንግግር ማለት ነው ለእናንተ ትምህርት ይሆናል ብዬ አስባለሁ። ውድ ቤተሰቦች እንግዲህ የቀረ የመጨረሻ ሰው የምትሆነው ያው የዚህ ቤት የአሰሪ ባለቤት ናት። እስኪ እሷን ደግሞ እንጠብቅና እዚህ ቤት ምን ይፈጠራል፣ እሷስ እንዴት እንደዚህ አይነት ነገሮች ልትገባ ቻለች የሚለውን ነገር አብረን እናያለን። አሁንም አብሮነታችሁ ያለኝ ውድ ቤተሰቦቼ የድካም የልፋቴ ውጤት እናንተ ቤተሰቦቼ ሼር አድርጋችሁ ወዳጅ ዘመድ ጓደኞቻችሁ ተምረውበት ከሚመጣው ነገር ተጠንቅቀውበት ሳይነውና ውድ ቤተሰቦቻችን ልክ እንደከዚህ ቀደሙ አብሮነታችሁ ያለኝ ማለት እንወዳለሁ። ያው እንግዲህ ቤቱ ባለቤት ስትመጣ ደግሞ ወደ ቆይታችን አብረን እንመለሳለን። እስከዛው አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንዳልኳችሁ ውድ ቤተሰቦቻችን አብራችሁን ቆይታችሁ አይለየን። እንዴ እሺ ዛሬም ቤቴ ቁጭ ብለሃል? ሰውዬ ያማል። አንቺ ምን እያደረግሽ ነው ከነሱ ጋር? እሷን ታያትና እኛ ምን ታረጋለህ እዚህ ቤቴ? ምን ታረጋለህ ድጋሜ? መች ነው ተረጋግተሽ የምትኖር? ቤቴ ድጋሜ ምን ታረጋለህ እያልኩ ነው። ውጣልኝ። የሰማሽኝ አይመስልም? ቀጥ ብለህ ውጣልኝ። ሰውዬ ልቀቀኝና ነኝ። ውጣልኝ። ይኑርሽ፣ ተቀመጪ። ያማል እንዴ? ምንድነው ያረክሻለሽ? ውጣልኝ ከቤቴ። ምን ተፈጠረ? እኔ ሳልኖር ከኔ ፍቃድ ውጪ ማነሽ አንቺ ማነሽ? እኔ ማንም ልሆን እችላለሁ። ማንም ከኔ ፍቃድ ውጪ ሰራተኛ ምን እያልካት ነው? ምን ማለት ነው? ምን እያልካት ነው? ምን ማለት ነው? እኔ በሌለውበት ለምን ነው ካሜራ ከፍተሽ ቁጭ የምትለው? ይኸውልሽ ካሜራው ስለሚያስፈልግ ነው። ያማል እንዴ? የራስን ካሜራ ይዘህ መገደል መግባት ትችላለህ። ሰውዬ ውጣልኝ። የሰማሽኝ አይመስልም? ውጣልኝ። እዚህ ቤት የመግባት ፍቃድ የሰጠን ባለቤትሽ ነው። ባለቤትሽ ነው። ማን ስለሆነ ነው ስለናንተ? ምን ማለት ነው? እሱስ ቤቱ አይደል እንዴ? ያማል እንዴ? አንቺ ስነ ስርዓት ለምን አይኖርሽም? ለምን ስነ ስርዓት አትይዥም? ካንቺም ብሶ ደግሞ ጭራሽ ትመነጫጨቂያለሽ እንዴ? የሰማሽኝ አይመስልሽ? ተነይና አውሪኝ ነው። ጊዜ ተርፎን የመጣ ነው እንዴ ይመስልሽ? ነው እንዴ ይመስልሽ? ጊዜ ተረፈን ነው መሰለሽ? ጊዜ ተረፈ ማንን አይተካል? አንቺ ስትሄጂ ታድሪያለሽ። ቀኔት እንደምትዩ አትታወቂ። ይኸውልሽ አሁንም በድጋሚ እየነገርኩ እኔ የተከበርኩ ስራ ያለኝ ሴትዮ ነኝ። ስትሄጂ እንደምትይዣት ጠዋት ተነስተሽ ስራ ብለሽ ትወጫለሽ። ይሄ የመጣሽበትን ሰዓት እያየን ነው። እና ስራ ነበርኩ። አዳምጪ እንዴ እሱ ላንተ የማሳወቅ ግዴታ አለብኝ እንዴ? ይኸውልሽ አሳውቂኝ ያለሽ የለም። ስነ ስርዓት ያዣው ኮላንተ ለባሊ ራሱ ተነግር እንዴት ተነግሪዋለሽ? አይመለከትም። ግራ የገባው እሱ አይደል እንዴ? አለመናገርሽ መስሎኝ ግራ የገባው። አሁንም ተረጋግተሽ ልታናግሪኝ ፍቃደኛ ካልሆንሽ ይቀጥላል። ሲጀምር ሴት ልጅ ማንሳት ያስቀጣል። ይኸውልሽ አሁን የሚቀጣኝን አካል አያለሁ። ቆይ ከኔ ምንድነው የምፈልገው? እያንዳንዱ ነገር በስነ ስርዓት እንድትነግሪኝ። ምንድነው? ለሊት ስለምታደርጋቸው እንቅስቃሴዎች እያንዳንዳቸውን ማወቅ ፈልጋለሁ። ለሊት ሽንት ቤት ነው የምሄደው። ለሊት ልሄድ እችላለሁ። በተደጋጋሚ ከሌሊቱ 6 ሰዓት ተኩል እስከ 7 ሰዓት ባለችው ሰዓት ካልጋሽ ተነስተሽ ማድቤትሽ በመግባት ከዛም ባጥር በመውጣት ምንድነው? ይኸውልሽ ማስረጃዎች አሉኝ ስላሉኝ ነው የማወራሽ። የዛን ጊዜም ሲሄድ ነግሬሻለሁ። ማስረጃ ይዤ እመጣለሁ። እንዳታፍሪ በዚህ ስራሽ ብዬሻለሁ። አይደለሁም እኔ ባለቤትሽ፣ የቤት አገልጋይሽ፣ እኛም አይተንሻል። የሰማሽ ነው? እያንዳንዷን እንቅስቃሴሽን አይተናል። ስለዚህ ነገር ደግሞ አይ አልችልም መናገር አልፈልግም እምትይ ከሆነ ያስኩት ማስረጃ በቂ ነው አልኩሽ። የምን ማስረጃ ነው? ማስረጃውን ላሳይሽ እንዴ? ላሳይሽ? እኔ ምንም ማስረጃ ምናምን ብለህ ልታስፈራራኝ አትሞክር። ማስረጃውን አሳይሻለሁ። የሰማሽ ነው አይደል? ካንቺ ጋር እላፊ እማወራበትም የምጨቃጨቅበትም ምክንያት አይኖርም። የምን ማስረጃ ነው የምትለኝ? እሺ ሲጀምር ቆይ ሰናይት እንዴት ልታወራችሁ ሳለች እንዴ? እኔ በሌለውበት ባለቤትሽ ፍቃድ ሰጥቶን ነው የገባነው አለሽ። እሺ እቺ ሴት ማን ናት እንዴ? ይኸውልሽ ስነ ስርዓት ያዥ። ማን ናት እቺ ሴት? ማማ ከመኝታ ቤቷ ተነሳች እንዴ? ስትከታተለኝ ነበር ነው። ለዛ ነው ጭራሽ እዛም ሴት ቀርጻችሁኝ ነበር። ስነ ስርዓት ከዛ ወጥተሽስ ሲጀምር ስጠኝነት አንቺ ስነ ስርዓት ያዥ ነበር እንዴ? ለምን የቀረስከኝ?
ማማ ማን ያየኝ? ቆይ ያየኝ ሰው አለ? ተረጋጊ። ያየኝ ሰው አለ? እኛ አይተንሻል። እዚህ ጋር የምታያቸው ሰዎች በአጠቃላይ አይተውሻል እንዴ? ቆይ ይኸውልህ አንተ እኮ ያልገባህ ነገር ስላለ እስቲ አስረጅኝ። ያልገባኝ ቆይ እሺ ይሄን ቪዲዮ ለኔ ስጠኝ። በቃ ማጥፋትም ካለብህ አጥፋ፣ እሰጥሻለሁ። ገንዘብ ከፈለክ እኔ ገንዘብ ልሰጥ እችላለሁ። እባክህ ይሄንን ቪዲዮ ማንም ሰው ማየት የለበትም። ከዛ በፊት ስለምጠይቅሽ ጥያቄዎች ትክክለኛ መልስ ፈልጋለሁ። እሰጥሃለሁ። እሺ መጠየቅ የምትፈልገውን ጠይቅ። እያረግሽ ያለሽ ለምን ያህል ጊዜ በእንደዚህ አይነት ሁኔታ ቀጠልሽ? ይሄን ሰውዬ ምን ያህል ጊዜ አታለልሽው? በተኛበት አድርቀሽው ተነስተሽ የምትወጪ ትክክል አይደል? ቆይ ለምን እኔን መቅረጽ አስፈለገ? ምክንያቱም የመጀመሪያ ጊዜ መጥቼ ጠየቅኩሽ፣ ያንን ልትመልሽልኝ አልቻልሽ። አይደለም እኮ አንተ ስላልተረዳኸኝ ነው እኮ። እኛ አንቺ ሲተረተሽው እኛ ያልተረዳነው ምንድነው? እስቲ ንገሪ። ይኸውልህ ወንድም ነገሮች አንተ እንደምታስባቸው አይደሉም። ምናልባት ይሄን ነገር እኔ ፈልጌው ማደርገው ሊመስል ይችላል፣ ግን እኔ ምንም ፈልጌው ማደርገው ነገር አይደለም። ምን ማለት ነው ታዲያ? እንዴት ሰው አለ ፍቃዱ ለሊት ተነስቶ እንደዛ መሬ ተንከባሎ ባጥር ዘሎ ይወጣል? አንድ ሁለት ያርል በተደጋጋሚ ልካርለ እሱን ማለክ ነህ። እንዴት እኮ እንደምነግርህ ግራ ስለገባኝ ነው። ለምን ግራ ይገባሻል? ስለምታደርጊው ነገር ሰው ስለሚያደርገው ነገር ለመናገር እንዴት ግራ ይገባዋል? ይኸውልህ እኔ ተወልጄ ያደግኩት አንድ ገጠራማ አካባቢ ነው። እንግዲህ እናትና አባቴም ተወልደው ያደጉት እዛቸው ትንሽ ከተማ ውስጥ ነው እና ለረጅም ዓመት አባቴ እናቴን አግብቷት ሲኖር በፍጥነት ልጅ አላገኙም ነበር። በዛ ምክንያት የአባቴ ቤተሰቦች እናቴን በጣም ይጠሏት ነበር። አባቴ ብቻ ነበር የሷን ችግር የሚረዳው። በተደጋጋሚ ልጅ ለመውለድ ቢሞክሩም ግን ምንም የተሳካላቸው ነገር አልነበረም በሰዓቱ። ይሄን ነገር ግን ያወቁት አድጌና ነገሮችን ማገናዘብ ከጀመርኩ በኋላ ነው የነገሩኝ። ከዛ በኋላ እናቴ እኔ ለማግኘት ስትል ወደ ባዕድ አምልኮ እንደተቀላቀለች ነው ማቀው። ይሄ ማለት እኔ ለማግኘት ማለት እንደነገርኩ ለረጅም ዓመታት ልጅ መውለድ አልችልም ነበር። ከዛ የአካባቢ ሰው እንግዲህ ሲመክራት የነበረው ወደ አዋቂ ቤት እንድትሄድ ነው። አዋቂ ማለት እንግዲህ በዛ ጠንቋይ ቤት ነው። ምንም አዋቂ ብሎ ስም ማሳመር አያስፈልገውም። እሺ አረበኛ አካባቢ እንደዛ ተብሎ አይጠራም፣ ነውር ነው። እሺ ቀጥይ። ከዛ በኋላ ያ አዋቂው የሱን ስርዓት መከተል እንዳለባት እና ልጅም ከወለደች እኔ ለሷ አሳልፋ እንደምሰጥ አውርቷት አሳመናት። እንደተባለውም ጊዜውን ጠብቆ እኔንም አገኘችኝ፣ ጸነሰች፣ ወለደችኝ። ነገሮች እንግዲህ እየተበላሹ የመጡት ከዛ በኋላ ነው። እኔን እንግዲህ ሰውየው ወይ ደግሞ አዋቂው አንዳንዴ እንደ መስዋዕትነትም ሲያቀርቡኝ ይቀበላቸው ነበር። ከዛ ትንሽ የእድሜ ወራቶች ሲኖሩኝ እኔን ሄደው ለሱ ሰጡኝ ማለት ነው። ክርስትና እንደሚባለው ነገር ወደ ሃይማኖታዊ እንትኑ ስናመጣው እኔ ለሱ ነው የተሰጠሁት ማለት ነው። ስለዚህ አድጌም ትምህርቴንም ተምሬ ህይወትም መስርቼ አሁን የማረገው ነገር በእርግጥ ፈልጌው አይደለም የማረገው፣ ግን በቃ ምንም ሳላውቀው ሳልፈልገው ነው። ማቆም አይቻልም ወይ? ይሄን ሁሉ ጊዜ ቤተሰቦችሽ ልጅ ፈልገው ምንም ሊያደርጉ ይችላሉ። አሁን ላይ ማቆም አይቻልም ወይ? ትዳር ይዘሻል፣ የራስሽ ህይወት ይዘሽ እየኖርሽ ነው። ነገ እናት የምትሆኚ ሴት ነሽ። ይሄን ነገር ማቆም አይቻልም ነበር ወይ? በፍጹም አይቻልም። እንዴት አይቻልም? ፈልገሹ እየኖርሽበት ስለሆነ እንጂ ፈልገሹ ካልሆነ እኮ ይሄን ጉዳይ እኮ ማቆም እንችላለን። በፍጹም አይቻልም። እምነት የለሽም? እንደዛ አይደለም። ወይ ሰውየው ካልሞተ ወይ እኔ ካልሞት ምንም ቢቆም ነገር አይደለም። ከ18 ዓመት ጀምሮ ነው እንዴት ተሰቃይ ኖርኩት። ይሄ ነገር ከ18 ዓመት ጀምሮ ነው እኔን መቆጣጠር የጀመረው። ብዙ ጊዜ ከዚህ ነገር ለመውጣት ፈልጌያለሁ፣
ግን በቃ ልክ ሌሊት 7 ሰዓት ለ7 ጉዳይ ላይ ይጨንቀኛል። መጀመሪያ ላይ ይሞቀኛል፣ ይጨንቀኛል። ከዛ በኋላ ምን እንደሚፈጠር እንኳን በቅጡ ማውራት አልችልም። እኔ አይደለም እዛ ጋር ራሴ አይደለም ሌላ መንፈስ መጥቶ ነው የሚጎናጸፈኝ። የተፈጠረውን አታውቂም ነው? በፍጹም አላውቅም። ግን የሆነ ሰዓት ራሴን ከዚህ ነገር ለማውጣት በጣም ብዙ ጊዜ ሞክሬ ነበር፣ ግን አልቻልኩም። በመጀመሪያ ነገር ሲፈጠር ራሴን ውጪ ነበር ያገኘሁት። አጋጣሚውን ለእናቴ ብነግራትም የተለመደ ነገር እንደሆነ ነው ከዚህ በኋላ እስከምሞት ድረስ ከኔ ጋር እንደሚቀጥል ነገረችኝ። ታዲያ ይሄ እንዴት ሊቆምልኝ ይችላል ብላት እንኳን መፍትሄ ነው እኔ ለመፈለግ ምንድን ነው መፍትሄው? ወይ አንቺ ወይ ያልሽው ሰው ግዴታ መሞት አለበት ነው እያልሽኝ ያለሽ? አዎ፣ ምክንያቱም በፊት እኔ ከመወለዴ በፊት ከዛ አዋቂ ጋር ያወሩት እንደዛ ነው። እኔ ፈልጌ አይደለም ወንድሜ ለነገር የማደርገው። እንዳልኩም ባለቤቴ ምንም የሚያውቀው ነገር የለም። አሁን እኮ እኛም ሚስጥር የሆነብን ነገር ባለቤትሽም የሚያውቀው ነገር የለም። ከጊዜ በኋላ ነው ይሄን ነገር እያየ ያለውና አሁን እንዳልሽው ከሆነ የምታውቂው ነገር ከሌለ በቤተሰብ ጫና ነው ይሄ ነገር የመጣው። ራስሽን ምንድነው መደረግ የነበረበት? ያው 18 ዓመት ከሞላሽ በኋላ ነው ይሄ ጉዳይ የተፈጠረው አይደለ? ራስሽን እያወቅሽ ራስሽን እየቻልሽ በመጣሽባቸው ጊዜያቶች ውስጥ ከዚህ ነገር ለመራቅ ወይ ወደ ጸበል ወይ ደግሞ ወደ ሆነ ቦታ ያድነኛል ብለሽ ወደምታምኝበት ቦታ መሄድ ነበረብሽ። ይሄ ሀቅ። እንደናንተ አይነት ሰዎች ደግሞ በጊዜያት ልዩነት የሆነ ጉዳት ያደርሳሉ፣ አካባቢው ሰው ላይ ጉዳት ያደርሳሉ። ልክ ነኝ አይደል? ይታወቅሻል። ያ ምን ላድርግ ታዲያ? ኖ አሁን ምን ላድርግነቱን ሳይሆን ያ ነገር እንዳለ ታውቂያለሽ። ጉዳቶች ይደርሳሉ፣ ህጻናቶች ይጠፋሉ፣ ፊት ለፊት ያገኛችኋቸውን ነገሮች ታጠፋላችሁ አይደለ? ያንን ታስታውሻለሽ ማለት ታውቂዋለሽ ይሄ እንደሚፈጠር። ስለዚህ አሁን ምንድነው አንቺን ተጠያቂ ሊያደርግሽ የሚችለው? ትልቅ ሰው ነሽ። 18 ዓመት ከሆነሽ ጀምሮ እስካሁን ድረስ ይሄን ነገር ተቀብለሽና ይዘሽ ተሸክመሽ እየኖርሽ ነው። ትዳር ብለሽ እንደገና ትዳርሽ ውስጥም እያለሽ ባለቤትሽ እንኳን ይሄን ጉዳይ ያውቅ። ያ ነው ሜን ፖይንቱ። ስለዚህ በተቻለን አቅም ያው ተመልካቾችም አሉን ውድ ቤተሰቦቻችን፣ በመጀመሪያ ደረጃ እንግዲህ ያው ሐሳብ መስጫው ላይ ልንሰጥ የምንችለው ስለዚህ ሴት ያው መደረግ ያለበትን መሆን ያለበትን ነገር መጀመሪያ ከናንተ ድጋፍ የምንፈልገው። ምክንያቱም ያው ከልጅነቷ ጀምሮ ቤተሰቦቿ ለዚህ ጉዳይና ለእንደዚህ አይነት አምልኮ አሳልፈው እንደሰጧት ስትነግረን ስለነበረ እንግዲህ ያው ቤተሰብን ተጠያቂ ማድረግ አለብን። ሁለተኛ ደረጃ ደግሞ እቺ ሴት ከዚህ ካለችበት ነገር እንድትወጣ ያው ጸበል ከመውሰድ ውጪ ያው ጸበልን ብንወስዳት እንደዚህ አይነት ነገሮች ያው ራሳቸውን አጋልጠው አይሰጡም አብዛኛውን ጊዜ። እስኪ እናንተ በአካባቢያችሁ ይሄ ነገር አጋጥሟችሁ ነበር? እስኪ ሐሳብ መስጫው ላይ እንስማው። ከዛ ባሻገር እንግዲህ ለእህታችን ምን ማድረግ እንዳለብን በምን አይነት መንገድ ልናግዛት እንደምንችል እናንተ የራሳችሁን የሆነ ሐሳብ ስጡንና ቀጣይ ቪዲዮ ላይ እንግዲህ ወደ ቤተሰቦቿና ይህ ጠንቋይ ወደ ተባለ ሰው ጋር ሄደን ሁኔታዎችን የምናስተካክል ይሆናል። ይህ የሚሆነው ግን ውድ ቤተሰቦቼ እንደተለመደው አብሮነታችሁ ከጎናችን ካለ ብርታትና ጥንካሬን ከሰጣችሁን ነውና ውድ ቤተሰቦቼ ይሄ ከናንተ ይለያል። ከናንተ የምፈልገው የምጠብቀው ነገር ይሄ ነውና ያው ሁልጊዜ እንደምንለው ለልጆቻችን ምንም ገንዘብ ምንም ቅሪት ባናተርፍላቸው እንኳን እንደው ንጹህ አእምሮ ሰተናቸው ልናልፍ እንሞክር። በተደጋጋሚ ሁልጊዜ የምለው ውድ ቤተሰቦቻችን ያው የዛሬ ቆይታችን ከሷም ጋር ባለቤቷንም ለመስማት ችለናል። የሚጠላሽ ባል አይደለም ኦር ደግሞ እንዲሆናለች ብሎ አልተወሽ ስላንቺ እንዲያቅ ነው የፈለገው። እንዴት ነው ሚስቴ በእንደዚህ አይነት ሁኔታ እዚህ ቦታ ላይ የተገኘችው ብሎ ነው ሲያዝንና ሲከፋ የነበረው። ስለዚህ ያው ባለቤትሽም መመስገን አለበት። እንደ ከዚህ ቀደሙ እንግዲህ ወንጀል ሰርታለች ወይም ደግሞ እቺ ሴት በሌሊት ወጥታ በምታደርጋቸው እንቅስቃሴዎች ተፈጥሯል የሚባል ችግር ካለ ውድ ቤተሰቦቻችን አሁንም ከተጠያቂነት
ወደ ኋላ አትልም። ያለችበት ሁኔታ ግን በበደኗ ወይም ደግሞ በእንቅልፍ ልባ በዛች ቅስፈት እስከ ጠዋት 11 ሰዓት ተኩል ምናምን ነው የምትገቢ ይመስለኛል አይደል? 11 ሰዓት ተኩል እስካለችው ሰዓት ድረስ ራሷን የምታቅበት ምንም አይነት ሁኔታ የለም። በደም ነፍስ ትወጣለች፣ ወደ አሏት ቦታ ትሄዳለች። ያንን የተባለውን ግብር ካረገች በኋላ ደግሞ ከግቢ ትወጣለች። ከግቢ ወጥታ የት ነው የምትሄደው? እሷም አታስታውስም። ሰው እዛ ጋር እኛም መድረስ አንችልም። ግዴታ ከሆነ ግን ማወቅ ካለብን ከስሩ ማጥፋት ካለብን የእናንተ ድጋፍና ብርታት ከጎናችን ካለ አሁንም ይህንን ነገር ለማጥፋትና ለማጽዳት እኔ ዝግጁ ነኝ። ውድ ቤተሰቦቼ እንዳልኳችሁ ሐሳብ መስጫው ላይ ሐሳባችሁን አስቀምጡልኝ። ምን ይፈጠራል የሚለውን ደግሞ አብረን እናያለን። በቀጣይ እናንተ እንደምትፈልጉት እርግጠኛ ስለሆንኩ ነው የዚህ ልጅ ቤተሰቦችና ይህ ጠንቋይ የተባለ ሰው ጋር ሄደን ከዚህ ልጅ ላይ መነሳት ያለበት ማንኛውም አይነት ነገር ለማስነሳት በተቻለን አቅም ጥረት እናደርጋለን። ውድ ቤተሰቦቻችን እስካሁን ድረስ ቪዲዮ ከመጀመሩ ጀምሮ ከኛ ጋር ስትፈሩ ስትሳቀቁና ላይታች እያላችሁ ቪዲዮን ስታዩ ለቆያችሁ ውድ ቤተሰቦቼ አክብራችሁና ፈቅዳችሁ ስለምታዩኝ ክብረት ይስጥልኝ ማለት ፈልጋለሁ። ቀጣይ በአዲስ ቪዲዮና በአዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ ለማለት እወዳለሁ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ባለቤቷ ጋር ትንሽ ቆይታ እንዳደርጉና ስለ ጉዳዩ እንዲመካከሩበት እስከ መች ተደባብቀው ይሄ ነገር ይቆያል በሚል እንግዲህ ጥለናቸው ወተናል። ካሜራ ግን ቦታው ላይ ስራውን እየሰራ ይገኛል። ምክንያቱም እቺ ሴት ነገ ተነስታ ምን አይነት ሰው ልትሆን እንደምትችል ወደ ምን ልትቀየር እንደምትችል አናውቅምና ያንን ጥርጣሬ ስላደረብን ያንን አድርገናል። ውድ ቤተሰቦቻችን የእናንተ ብርታት ካለ ከጎኔ እነዚህ ጠንቋይ የተባሉና የእሷ ቤተሰቦች የተባሉትን ሰዎች እንግዲህ ሄጄ ያሉበት ድረስ አግኝቼ ከዚህ ሴት ላይ ይሄ ነገር እንዲነሳ የምችለውን ለማድረግ ቃል እገባለሁ። ይህም የሚሆነው ግን ውድ ቤተሰቦቻችን ከጎኔ ስትሆኑና እይታው ሳይሆን ነው። ውድ ቤተሰቦቻችን እንዳልኳችሁ ቪዲዮቻችን እየታዩ አይደለም፣ ለነገ መስራት ሞራል እየሆነን አይደለም እና ውድ ቤተሰቦችን አሁንም በተደጋጋሚ የምጠይቃችሁ አብሮነታችሁ አይለየን። እይታችሁን ዋጋችሁ ወደ በፊቱ እንመልሰው። እንግዲህ ያጠፋነው መስተካከል ያለበት ነገር ካለ እንመካከል። ኮሜንት ሴክሽኑ የኛና የእናንተ ነውና ውድ ቤተሰቦች ሀሳብ አስተያየት ስጡበት። ድብቁን ካሜራማን እንግዲህ ሲያየው የሆኑ ማለት ለተመልካቾች ላይታዩ ይችላሉ፣ የማይታዩ ነገሮች አሉ ብሎ ቆርጦ ያወጣቸው ነገሮች አሉ። እነሱም በትንሹ እሱን ያስደነገጠውን ይሄ እንደዚህ ይሆናል እንዴ ብሎ ያሰባቸውን የተወሰኑ ነገሮች እናውራና ቪዲዮአችንን እንጨርሳለን። ቀጣይ እናንተ ባላችሁ መሰረት እንግዲህ ወደ እነዛ ቤት ሄደን የዚችን ሴት ነፃነት ለማወጅ ዝግጁ እንሆናለን። እስቲ ካሜራማን ምንድነው አይተህ ትንሽ የከበደ? በጣም የሚከብደው ነገር ምንድነው? አሁን ከባሏ ጋር ተኝታ ማለት እኔ አሁን ምንድነው ያሰብኩት እኔ ባሏን በሆንስ በባሏ ቦታ በሆንስ ብዬ ነው የተረዳሁት። ምንድነው በባሏ ቦታ በሆን አሁን እኔ እንደዛ ሆና እንደዛ ስትቀየር እንደዛ ተቀየራ ወይም ራሷን ሌላ መልክ ስታስይዝ እኔ ምንድነው ማድረግ የምችለው? አሁን ባልየው ምንድነው በእርግጥ ተኝቷል ላይሰማም እኮ ይችላል፣ ግን የምታወጣቸው የምታረጋቸው አክሽኖች
ፊቷ ሲቀያየር ያለው ነገር እኔ እውነት በጣም ከባድ ነው። በጣም ማለት ነው ከምነግርህ በላይ በጣም ነው የሚያስፈራው። እሱ እንደዛ ስትነሳ ምናምን ቢሰማ ራሱ መተኛት ነው ያለበት። ምክንያቱም ይሞታል። ይሄ እንደሚሞት ግልጽ ነው። ወይም ደግሞ እሱ ላይ ጉዳት ሊደርስበት ይችላል። ይሄ ግልጽ የሆነ ነገር ነውና ባሏ እንግዲህ ምንም ዝም ከማለት ውጪ ወይም ደግሞ ነገሮችን እንደዚህ ተከታትሎ የሚያጣራለት ሰው እስኪያገኝ ውጪ ምንም ሊናገርም ምንም ሊያረግም አይችልም። እንዳልኩ ነው። እዛ ደግሞ ያው ታውቀዋለህ ሁሉንም ነገር በአቅራቢያችን ስለነበርክ ወጣ እዛም ትንከባለልበት ላይ ከዛም በኋላም ደግሞ ራሷን ስትገርፍበት ያለበት ሁኔታዎች አሉ። በነገራችን ላይ ከባዕድ አምልኮ ጋር የተያያዘ ነው የሚያስብለውም ነገር አንደኛው እሱ ነው። አመር ላይ መንከባለሉ ራሱ አመር ላይ መንከባለሉና እንዴት ማለት ራስን መግረፍ ማለት ሰው በምን ያህል ጭካኔ ጀርባ ሲገርፍ ምንድነው? ይሄ ምንድነው? አይቻል አቅም እኔ እውነት ለመናገር ከሆነ ራሱን የሚገርፍ ሰው እንዲስተቀይሮ ደግሞ አይቻልም። ከዛ በኋላ ያለው አኳኋና ምናምን በአጥር ዘላ ልትወጣ ስትል ያለው ነገር ራሱ በጣም የሚያስፈራና በጣም ከባድ ነው። በጣም ውድ ቤተሰቦቻችን እንግዲህ ካሜራማናችንም ያለንን ሰምታችኋል። እናንተም ደግሞ ያያችሁትን አይታችኋል። በጣም ከባድ የነበረ ነገር ነበረ። እኔ መጀመሪያም እንደተለመደው እንግዲህ በረን ኮቺ ምን ያልገባ አይታችሁኛል። ምክንያቱም ባልየው በጣም እየፈራና እየሰጋ ነው ሲያወራኝ የነበረው። እኔ በተኛውበት የሆነ ነገር ቢሆንስ እባክህ ድረስልኝ ነበርና ሲለኝ የነበረው በቃ የሆነ ነገር ሊሆነ የእውነት በቃ የሆነ አይነት ነገር ነበር ነው የተሰማኝ። በዛ ምክንያት እንደዚህ አይነት እርምጃ ልንወስድ ይችላል። ውድ ቤተሰቦቻችን የቤት አገልጋዩም እንግዲህ በቤተሰቦቿና በልጆቿ ያው ማስፈራሪያ ተይዛ ለዚህ በቅታለች። ቢሆንም ግን ያው እሷንም ብቻ ቤተሰቡ ሙሉ በሙሉ መልሰን ዞር ብለን ለማየት ያ ካሜራ ቤት ውስጥ እንደቀጠለ ነው። ውድ ቤተሰቦች የእናንተ ሀሳብ አስተያየትና ሼር አድርገው ለሁሉም ሰው ትምህርት እንዲሆን ማድረግ ማለት የዚህም ቤተሰብ ህልውና መመለስ ነውና እናንተ ላይ ጥያለሁ። ቤተሰቦች እናንተ ይሁን አድርገው ቤተሰቦቿንና ያን ጠንቋይ አገኝና ከዚህ ልጅ ላይ ያለባትን እስራት አስነሳላት። ምክንያቱም ያው እኛ ነብይ አይደለንም ወይ ደግሞ የሃይማኖት አባት አይደለንም። በእንደዚህ አይነት ጉዳይ ልናስተካክለው አንችልም። ጸበልን ብንወስደው ሊደበቅ የሚችል መንፈስ ነው። የሰው ጅብ ሲባል ከበፊትም እንሰማለን እና ሊቀየር የሚችል ላይሆን ስለሚችል ውድ ቤተሰቦቻችን በተቻለን አቅም ምንችለውን አድርገን እቺ ልጅ ነፃነቷን መልሰን እንሰጣታለን። እስካሁን ድረስ ግን አብራችሁን ስላላችሁ ክብረት ይስጥልን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ